ረጋችሁ ምንም ባይኖራችሁ እግዚአብሔር ያኖራል። ክርስቶስ ጋራ መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ሊደረግ እናምናለን። የሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ ነው፣ እግዚአብሔር አብሯችን ይወጣል። የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛትም መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትንን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ብርቱዎች ከሆን ቀና ቀና ካለ በምስጋና ከሆነ እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማን። እኛ ነን ብቻችንን የሆን እየመሰለን የተሸበርነው። እኛ ነን ብቻችንን የሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ?